ሰላም ጤና ይስጥልን ውድ ተከታታዮች፣ ለአሁን ያዘጋጀሁትን መረጃ ወደ እናንተ አደርሳለሁ። አብራችሁ ይቆዩም። በኢትዮጵያ የመንግስት ሰራተኞችና ጡረተኞች እውነተኛ ህይወት ምን ይመስላል? የደሞዝ ጭማሪውና እውነታው፣ አሳዛኙ የጡረተኞች ኑሮና የመንግስት ምላሽ በዝርዝር የምንመለከተው ጉዳይ ይሆናል። እስከ ቪዲዮ መጨረሻም አብራችሁ ይቆዩም። በአንድ ወቅት ሀገርን በትከሻቸው ያቆሙ የሀገርን ዳር ድንበር ለማስከበር በበረሃ የተንከራተቱ ወታደሮች፣ በአነስተኛ ደሞዝ ትውልዱን በእውቀት ያነጹ መምህራን፣ የቢሮ ሰራተኞችና ከፈጣሪ በታች ህይወትን ለማዳን ሆስፒታል ውስጥ የሰሩ የጤና ባለሙያዎች ዛሬ ግን በዝምታ እየታገሉ የሚገኙ ጡረተኞችና የመንግስት ሰራተኞች በኢትዮጵያም ከባድ የህይወት ፈተና ውስጥ ይገኛሉ። በኢትዮጵያ የመንግስት ሰራተኞችና የጡረተኞች ጉዳይ ከቅርብ ጊዜ ወዲህ አሳሳቢ ሆኖ ቀጥሏል። የኑሮ ውድነት መጨመር፣ የደሞዝ ማሻሻያ ፍላጎት፣ የጡረታ ክፍያ ጥያቄና የጤና መድህን አገልግሎት ችግሮች በዋናነት የሚነሱ ጉዳዮች ሆነዋል። የኑሮ ውድነቱ በከፍተኛ ሁኔታ እየጨመረ ነው። በቅርቡ የምግብ፣ የቤት ኪራይ፣ የትራንስፖርትና የመድኃኒት ዋጋ በተከታታይ እየጨመረ መሆኑ ታውቋል። ይህም በተለይ ቋሚ ገቢ ያላቸውን ዜጎች እንዲሁም የመንግስት ሰራተኞችና ጡረተኞችን እየጎዳ ነው። ብዙ ቤተሰቦች ወርሃዊ ወጫቸውን ለመሸፈን እየተቸገሩ ሲሆን ደሞዝ ከዋጋ ግሽበት ጋር አይመጣጠንም የሚል ቅሬታ በሰፊው እየተሰማ ነው። የኤሌክትሪክ አገልግሎት በተከታታይ እየጨመረ ነው። በዚህ ዓመት የቴሌኮም አገልግሎት ዋጋ በተደጋጋሚ ጨምሯል። ይህም ተጨማሪ ጫና በተለይ ዝቅተኛ ገቢ ያላቸውን ዜጎች እየጎዳ መሆኑ ተነግሯል። የመንግስት ሰራተኞች ከኑሮ ውድነት ጋር የሚመጣጠን የደሞዝ ስርዓት እንዲተገበር እየጠየቁ ነው። ዋና ጥያቄዎቻቸውም የደሞዝ ጭማሪ፣ አዲስ የደሞዝ መዋቅር፣ ዝቅተኛ የደሞዝ ወለል እንዲወሰንና የኑሮ ውድነቱን ታሳቢ ያደረገ የደሞዝ ጭማሪ እንዲደረግ እየጠየቁ ነው። በስራ ላይ ያሉ ሰራተኞች የቤተሰብ ወጪ ከገቢ በላይ መሆኑን ይገልጻሉ። ሌላው አሳዛኙና ተገቢውን ትኩረት ያልተሰጠው የጡረተኞች ጥያቄ ነው። እነዚህ ሀገርን የገነቡ ጡረተኞች የጡረታ ክፍያ ከዋጋ ግሽበት ጋር እንዲመጣጠን፣ ነፃ ወይም ዝቅተኛ ዋጋ የጤና አገልግሎት፣ ማህበራዊ ድጋፍ ፕሮግራሞች እንዲደረግላቸው በተደጋጋሚ ይጠይቃሉ። በአጠቃላይ መንግስት የደሞዝ ማሻሻያ፣ የጡረታ ስርዓት ለውጥ፣ የጤና መድህን ማሻሻያ፣ የዋጋ መቆጣጠር እርምጃዎችን እንዲወስድ የሚነሱ ጥያቄዎች ናቸው። አቶ ኃይሌ 35 ዓመት በመንግስት ቢሮ ሰርተዋል። ዛሬ የሚቀበሉት ጡረታ ግን የወር የቤት ኪራይን እንኳን አይሸፍንም ይላሉ። የምግብ ዋጋ በየወሩ ይጨምራል፣ ነገር ግን የጡረታ ክፍያ ቋሚ ነው ይላሉ። እድሜ ሲጨምር ህመም ይጨምራል፣ ነገር ግን መድኃኒት ለመግዛት ገንዘብ ከሌለም አስቸጋሪ ነው። አንዳንድ ጡረተኞች መድኃኒት ከመግዛት ይልቅ ምግብ ይመርጣሉ፣ ሌሎች ደግሞ በሁለቱም ይጎዳሉ። ይህ እውነተኛ ህይወት ነው ይላሉ። አብዛኞቹ በዝምታ ይታገላሉ፣ አልጠየቁም፣ አልጮሁም፣ ነገር ግን ህይወታቸው በጭንቀት ውስጥ ይገኛል ይላሉ። ሌላው በአንድ ትምህርት ቤት በመምህርነት ሙያ ተቀጥሮ መስራት ከጀመረ 20 ዓመታት እንደተቆጠሩ ለሪፖርተር የተናገረው መምህር ስራ በጀመረበት ወቅት ወርሃዊ ደሞዙ ከ350 ብር አይበልጥም ነበር። ዛሬ ላይ ግን የደረጃ እድገት አግኝቶ ደሞዙ 15000 ብር ደርሷል። ነገር ግን የቁጥሩ መጨመር ትርጉም አልባ ሆኖበታል። መምህሩ እንደሚናገረው በሙያው አገልግሎ የሚከፈለው 15000 ብር ከቤት ኪራይ፣ ከቀለብና ከትራንስፖርት የሚያልፍ አይደለም። በመሆኑም የሶስት ልጆቹን የዕለት ጉርስ ለማቅረብ ለሕክምናና ለልብስ እንዲሁም ለማህበራዊ ወጪ የሚሆን ተጨማሪ ገቢን ለመፍጠር ትርፍ ጊዜውን ተጠቅሞ ተጨማሪ ስራን ለመስራት መገደዱን ይናገራል። ከማስተማር ጎን ለጎን ባጃጅ በማሽከርከር ስራ ተሰማርቶ እንደሚገኝ፣ በዚህም የዕለት ውሎው እጅግ አድካሚ እንደሚሆንበት ያክላል። መደበኛ የማስተማር ፈረቃው ጠዋት ከሆነም በሌሊት 11 ሰዓት ተነስቼ እስከ 1 ሰዓት ሰዎችን አመላልሳለሁ። ከዛም ወደ ትምህርት ቤት በመሄድ መደበኛ የማስተማር ስራዬን አከናውናለሁ የሚለው መምህሩ ከስራ እንደወጣ እረፍት ሳይኖረው እስከ ምሽቱ 2 ሰዓት ድረስ ባጃጁን ይዞ መንገደኞችን እንደሚያገለግል ገልጿል። ህይወትን ለማሸነፍ የሚያደርገው ግብግብ በመደበኛ ስራው ላይ አሉታዊ ተጽዕኖ እያሳደረበት እንደሚገኝ፣ ነገ ማስተማር ያለብኝን ዛሬ ላይ በደንብ አንብቤና ተዘጋጅቼ አዲስ ዕውቀት ለማስጨበጥ መጣር እንዳለብኝ አውቃለሁ። ነገር ግን ኑሮን ለማሸነፍና ለመደጎም ተጨማሪ ስራን ለመስራት ተገድጃለሁ ሲል ያክላል። መምህሩ እንደሚለው በትርፍ ጊዜው ማንበብና ለትምህርቱ መዘጋጀት ሲገባው በባጃጅ ስራ ላይ ተጠምዶ ስለሚውል ያለምንም ዝግጅት ተማሪዎችን ለማስተማር ወደ ክፍል ይገባል። ይህም
ተማሪዎቹ የሚገባቸውን ዕውቀት እንዳያገኙ ከማድረጉም ባሻገር የመምህርነት ሙያ በሌሎች ዘንድ እንዲናቅ አንድ መንስኤ ሊሆን እንደሚችል ከተሞክሮ በመነሳት አስረድቷል። ደሞዜ ከወርሃዊ ወጪ ጋር ቢመጣጠን ኑሮ ከሙያው የራቀ ስራን ለመስራት አልገደድም ነበር የሚለው መምህሩ በትርፍ ጊዜው የሚሰራው የተሻለ ገቢ ለማግኘት ሳይሆን አድሮ ለመገኘት እንደሆነ ለተጨማሪ ስራውም ሲል የመደበኛ ጊዜ ስራውን እንደማይሸራርፍ ይናገራል። የሚከፈለው ደሞዝ የቤት ኪራይ፣ የቀለብ፣ የሕክምናና የልብስ እንዲሁም የማህበራዊ መዋጮን መሸፈን ቢችል ኑሮ ሙሉ ጊዜውን በመማር ማስተማር ላይ ትኩረት ማድረግ እንደሚፈልግ የተናገረው መምህሩም አሁን በሚከፈለው ክፍያ ሙሉ ጊዜውን በማስተማር ብቻ ማሳለፍ እንደማይችል ያስረዳል። እኔን ጨምሮ ብዙ ሰዎች ከመደበኛ ስራቸው ውጭ ተጨማሪ ስራን ለመስራት የሚያስገድዳቸው ችግር ነው የሚለው ደግሞ በአንድ የግል ሚዲያ ተቋም ተቀጥሮ የሚሰራም ስሙን መጥቀስ ያልፈለገ ጋዜጠኛ ነው። ጋዜጠኛው መደበኛ ስራውን ሳይጎዳ ድርጅቱ የሚጠይቀውን ሁሉ በማሟላት በትርፍ ጊዜው ተጨማሪ ገንዘብ ሊያስገኘው የሚችለውን ስራ ለመስራት ሞክሮም ሳይሳካለት እንደቀረም ያስታውሳል። ይሁን እንጂ አሁንም ቢሆን ህይወትን ለማሸነፍ ሲል የትርፍ ጊዜ ስራን ለመስራት አማራጮችን እያማተረ መሆኑን የሚናገረው ጋዜጠኛው ከተመሳሳይ ተቋማት ተቀጥሮ ለመስራት ባይቻል እንኳን ሌሎች በተለይ በበይነመረብ አማካኝነት የሚሰሩ ስራዎችን ለመስራት እንደሚገደድ ይናገራል። በመደበኛነት ተቀጥሮ ከሚሰራበት ተቋም በወር 20 ሺህ ብር የሚከፈለው ሲሆን ነገር ግን ደሞዙ ከትራንስፖርትና ከቤት ኪራይ የሚዘል አይደለም ይላል። ቀደም ሲል ለስራ በሚንቀሳቀስበት ወቅት ታክሲ ጠብቆ ሲንቀሳቀስ እንደነበር አስታውሶም ኑሮ እየተወደደ እያንዳንዱ ዕቃ ላይ በየቀኑ የሚያሳየው የዋጋ ጭማሪ እያደገ ሲሄድና ደሞዙ ወር አላደርሰው ሲል ሽርፍራፊ ሳንቲም ለመቆጠብ በሚል የዋጋ ቅናሽ አላቸው ወደሚባሉት የህዝብ ማመላለሻዎች ፊቱን ለማዞር መገደዱን ያክላል። ሃይገርና ቅጥቅጥ የሚባሉት የህዝብ ማመላለሻዎች ዋጋቸው ከታክሲዎች ጋር ተቀራራቢና እኩል በሚባል ደረጃ መሆኑ የትራንስፖርት አማራጭ እንዳይኖረው እንዳደረገው ይናገራል። በየወሩ የሚከፈለው ለምን ጉዳይ እንደሚያውለው የሚያስረዳው ጋዜጠኛው 10 ሺህ ብር የቤት ኪራይ፣ 6 ሺህ ብር ለቀለብ እንዲሁም 4 ሺህ ብር ለትራንስፖርት በማድረግ ደሞዝ በተቀበለ በሳምንቱ እጁ ላይ ምንም አይነት ገንዘብ እንደማይኖረው ይገልጻል። በመሆኑም ልብስ፣ ሕክምና፣ ሌሎች ወጪዎችን ለመሸፈን ተጨማሪ ገቢ የሚያስገኝ ስራን መስራት ያስፈልጋል ይላል። የግልም ሆነ የመንግስት ተቋማት በቋሚነት ቀጥረው የሚያሰሩትን ሰራተኛ በሌላ ዘርፍም ሆነ በተመሳሳይ የስራ ዘርፍ ተሰማርቶ ተጨማሪ ገቢን እንዲያገኝ የማይፈቅዱበት ሁኔታ አለ። ተቋማት ከስራ ሰዓት ውጭ ያለውን ጊዜ ሌላ ስራ ሰርተህ ኑሮህን ለመደጎም በሚል እንዲፈቅዱልህ ብትጠይቅ ጽመው ፈቃደኞች አይሆኑም። ስትሰራ ካገኙህም እስከ ማባረር የሚደርስ ቅጣት ሊያስከትልብህ ይችላል የሚለው ጋዜጠኛው የትርፍ ሰዓት ስራን ለማግኘት አስቸጋሪና የመሳካት እድሉም በጣም ጠባብ መሆኑ ሌላው ፈተና እንደሆነም ያስረዳል። ብዙዎች ተምረው ስራ አጥ ሆነው በተቀመጡበት ወቅት ኑሮን ለመደጎም በሚል ተጨማሪ ስራን መፈለግ ምናልባትም ለአንዳንዶቹ ቅንጦት ሊመስል ይችላል ያለው ጋዜጠኛው ነገር ግን የሚከፈለን ደሞዝና ያለብን የኑሮ ጫና አማራጮችን ለመሞከር ያስገድደናል ሲል ያስረዳል። አንድ የግልም ሆነ የመንግስት ሰራተኛ በመርህ ደረጃ ያላሰሪ ፈቃድ ሌላ ቦታ መስራት በሕግ ተጠያቂ እንደማያደርግ ክልከላው የሚመለከታቸው በቋሚነት የሚሰሩ ሰራተኞችን መሆኑን በቀን 8 ሰዓት ከሰሩ በኋላ ባላቸው ትርፍ ጊዜ ሌሎች ቋሚ ያልሆኑ ስራዎችን ቢሰሩ ሕገወጥ ሊያስብላቸው እንደማይችል የሕግ ባለሙያዎች ይናገራሉ። ነገር ግን አንድ የግልም ሆነ የመንግስት ተቋም ቋሚ ሰራተኛም ያላሰሪው ፈቃድ ሌላ ተቋም ላይ በቋሚነት ተቀጥሮ ቢገኝ በሰበር ችሎት መዝገብ ቁጥር 2251/38 መሰረት አሰሪውን እንደማታለል ተቆጥሮ ከስራ እስከ ማሰናበት የሚደርስ ቅጣት እንደሚያስከትል ያስረዳሉ።